አዲስ ከተማ ክፍለ ከተማ በመዲናችን አዲስ አበባ ከሚገኙ ክፍለ ከተሞች መካከል ጥንታዊ ተብለው ከሚጠሩ ተርታ ትመደባለች። ከእድሜዋ ጋር ተያይዞ በበርካታ የክፍለ ከተማዋ አካባቢዎች በከተማ ማስተር ፕላን ያልተመራ የነዋሪዎች አሰፋፈር መኖሩ በክፍለ ከተማዋ የሚገኙ መኖሪያ መንደሮችና ትምህርትና ጤናን ጨምሮ ነባር አገልግሎት መስጫ ተቋማት ለህብረተሰቡ የመልካም አስተዳደር ችግር መነሻ ሲሆኑ ተስተውሏል። የክፍለ ከተማ አስተዳደሩ ለነዋሪዎቹ ምቹ የመኖሪያ መንደር ለመፍጠር እንዲሁም በየተቋማቱ የሚሰጡ አገልግሎቶች የህብረተሰቡን እርካታ እንዲያረጋግጡ በክፍለ ከተማው የሚገኙ ደጋግ ባለሀብቶችን በማስተባበርና በካፒታል ፕሮጀክት በርካታ የግንባታና የእድሳት ስራዎችን በመስራት ላይ ይገኛል። በ2017 እንደምታውቁ በጣም በክፍለ ከተማችን የህዝቡን ፍላጎት መሰረት ያደረገ ብዙ ፕሮጀክት ነው ያቀድናቸው። በጣም ግዝበትም አላቸው። የመንግስት ወደ 30 ፕሮጀክቶች አሉ። ባለሀብቶችን በማስተባበር አንድ ፕሮጀክት አለ። ጥቅል 31 ፕሮጀክቶች ናቸው ያለው። ከ31ዱ ኦልሞስት 22ቱን ማጠናቀቅ ችለናል። 5 ፕሮጀክት ከ90% በላይ ደርሷል። 3 ፕሮጀክት 80% በላይ ነው ያለው። አንድ ፕሮጀክት ከ60% በላይ ደርሷል። በበጀት ዓመቱ የተሻለ የመማር ማስተማር ሂደት እንዲኖር በትምህርት ቤቶች የማስፋፊያ ግንባታና የነባር ህንፃዎች እድሳት የተከናወነ ሲሆን ከነዚህም መካከል የፊት አውራሪ አብተ ጊዮርጊስ ቁጥር 1 የመጀመሪያ ደረጃና መካከለኛ ደረጃ ትምህርት ቤት የተከናወነው የማስፋፊያ ግንባታ አንዱ ማሳያ ነው። ለረጅም ጊዜ ግንባታ ማስፋፊያ እየተጠየቀ ነበረ። በወላጅም ከወላጅ ተወካዮች ጋር በመሆን በትምህርት ቤቱ ማናጅመንትም ከትምህርት ቤቱ ርዕሰ መምህራን ጋር በመሆን ለክፍለ ከተማ ጥያቄ ያቀረብ ነው። ሌሎች ትምህርት ቤቶች ጋር ታይቶ ቅድሚያ ተሰጥቶ ማስፋፊያውና ግንባታው በአግባቡ ተሰርተዋል ማለት ነው። በ2017 አንድ ዓመት ባልሞላ ውስጥ ይሄ ግንባታ ተጠይቆ በአግባቡ ተሰርቷል። ከ90% በላይ የጠየቅነው ሁሉ ተሰርቷል። ለአብነት ለመግለጽ የተጠየቀው ዋናው የተማሪዎች መማሪያ ክፍል ነው። እዚህ ከኋላ የምታዩት G+4 በሴክሽን ደረጃ 30 ሴክሽን የሚሆን ከነ ሙሉ ግብአቶች የተማሪዎች መማሪያ ቁሳቁሶች ከወንበር ጨምሮ ማለት ነው። እሱ ተሰርቶ አልቆ ተማሪዎቹ መማር የጀመሩበት ነው ማለት ነው። ህንጻም አዲስ ነው። ይሄ የአስተዳደር ህንጻ ነው። እሱም ወደ 30 ሴክሽኖች ፓርቲሽኖች አሉ። ብዙ ክፍሎች አለው። G+2 ነው እንደምታዩት። የቢሮ ጥበቶች የተለያዩ አገልግሎት የሚሰጥበት ቢሮ ዲፓርትመንቶች ምንም አልነበረም። የድሮ ግንባታ ነው የነበረው። ምቹ አልነበረም። እሱም በጥያቄው መሰረት ተሰርቶ አልቆ አሁን አገልግሎት መስጠት ጀምሯል። ካለው ከግቢው ተቀንሶ ስታንዳርዱን በጠበቀ ሁኔታ የኬጂ ትምህርት ቤት ወይም ደግሞ አጸደ ህጻናት ትምህርት ቤቱ ተሰርቷል ማለት ነው። እዚህ ጋር የሚሄድ የተማሪዎች ሽንት ቤት የውሃ ችግር ነበረው። ሽንት ቤትም ለሴቶች ከሜዳው ጋር የሚሄድ 12 ቀዳዳ ያለው እንዲሁም ለወንዶችም 12 ያለው በአጠቃላይ 24 ቀዳዳ ያለው ሽንት ቤት ስታንዳርዱን የጠበቀው ሽንት ቤት ለልዩ ፍላጎትም የሚያገለግል ሽንት ቤት ነው የተሰራው ማለት ነው። ይሄ በጣም ቆንጆ ስራ ነው። በዚህ በኩል ከዚህ በፊት ከነበረው ስታንዳርዱም ሆነ ጥራቱ ከዚህ በፊት ከነበረው በላይ ተደርጎ ነው የተሰራው። በወረዳ 8 በሚገኘው ሚሊኒየም ጤና ጣቢያ በተሰራው የግንባታና እድሳት ስራ ለጤና ተቋሙ ሰራተኞችና ታካሚዎች ምቹ ሁኔታን ከመፍጠር ባሻገር የሚሰጡ የጤና አገልግሎቶች ደረጃቸውን እንዲጠብቁ አስችሏል። አዳዲስ ግንባታና እንዲሁም እድሳቶች ነው የተካሄዱት። ባለሙያዎቹ በተጨናነቀ ሁኔታ ነበር አንዳንድ ክፍሎች ላይ የሚሰሩት። ስታንዳርዱን የጠበቀ አይደለም። ያው በተለያዩ ሱፐርቪዥኖች ስታንዳርዱን እንዲጠበቅ ይፈልጋል። አንድ ሆስፒታልና አንድ ጤና ተቋም ወይም ደግሞ ጤና ጣቢያ የየራሳቸው ስታንዳርድ አላቸው። እነዛ ስታንዳርዶች ደግሞ ስታንዳርዱን ጠብቆ ካልተሰራ አንደኛ ለክላይንቱም እንዲሁም ለሰራተኛው ምቹ ኢንቫይሮንመንት አይፈጥርምና ምቹ የሆነ ኢንቫይሮንመንት ተሰጥቶ ሕክምናው በደንብ በተሳለጠ መልኩ እንዲቀጥል ያው ኢንቫይሮንመንታችን ሲያምር የተሻለ የስራ መንፈስ ስለሚኖረን በጣም የተሻለ ነገር ነው ያለው። ኢመርጀንሲ ክፍሉን አሁን ብታዩት ድሮ እዛ አካባቢ ነበር። አሁን ላይ ግን በሰፋ መልኩ ለብቻ ወጥቶ ሰፋ ተደርጎ የአር ሌብሊንግ የሚል ኢመርጀንሲ ሌብሊንግ የሚል አዲስ ስታንዳርድ አለው። ያንን ስታንዳርድ እንዲያሟላ ተደርጎ ነው የተሰራው ማለት ነው። ትሪያጅና የተገልጋይ መቆያ ቦታዎች የተገነቡበት ሁኔታና ተገልጋዩንም በስነ ስርዓቱ ተቀምጦ የጠበቀ
ሳይጉላላ በስርዓቱ እንዲስተናገድ ያደርጋል። አምቡላንሶች ሲገቡ አዋራ ነበረ። በጣም ታካሚው ሊታከም መጥቶ ተጨማሪ አዋራዎችና ተጨማሪ በሽታዎችን ይዞ ሊሄድ የሚችልበት አግባብ ነበርና አሁን ፍጹም እንደምታዩት ግቢው በጣም ጽድት ባለ ሁኔታ አዋራዎች የሉም። ሰው ሲገባ በጣም ደስ ብሎት መንፈሱ እየታደሰ እየገባ እየታከመ ነው ያለበትና ለተገልጋዩ እንዲሁም ለአገልግሎት ለሚሰጠው የተሻለ ሰርቪስ እንዲሰጥ የተሻለ አገልግሎት እንዲያገኝ ያደርገዋል። ግንባታው ተጠናቆ ወደ ስራ ከገባ ረጅም ዕድሜ ያስቆጠረው የወረዳ 5 የወጣቶች ስብዕና መገንቢያ ማዕከል በተደረገለት እድሳት ከእርጅናው ጋር በተያያዘ ቀደም ሲል ከነበሩበት ችግር መላቀቅ ችሏል። ፊት በብርሃን ራሱ በጣም እንቸገር ነበረ። ውጭ ላይ እዛ ውስጥ አዳራሽ ስንሰራ ትሬኒንግ ውስጥ እንሰራ ነበር። እኔ በስፖርት ዘርፍ ውስጥ ነው የምሰራው። በጣም የብርሃንና በጣም ጨለማና ብዙ የብርሃን የሚያስገባ ነገር አልነበረም። ስቴጁም አይመችም ነበር። ምቹ ባልሆነ መንገድ ውስጥ ነበር እየሰራን የነበረው። አሁን ግን በጣም በነፃነትና በጣም አሪፍ ጥሩ እንቅስቃሴ እያደረግን ያለ ነው። ይበል የሚያስብል ነገር ነው። በፊትም ሴፍቲም አልነበረውም፣ ግንቡም አሪፍ አልነበረም። ለኛም ጥሩ አልነበረም፣ ለዋስትናም ጭምር ማለት ነው። አሁን በአሪፍ ሁኔታ ውስጥ እያደረግን እየሰራን ያለ ነው። ቆንጆ ነገር ነው ያለው። በስፖርት ዘርፍ ውስጥ በጣም ከ250 ሰው በላይ ነው እየተጠቀመ ያለው እዚህ ውስጥ አዳራሽ ስር በጣም በዛ ከዛም በላይ ነው። ልጆቹ ሳይቆጠሩ የክረምት ስልጠና አለ። ክረምት ላይ በጣም ትንሽ የውሃ ፈሳሽ ያስቸግረን ነበረ። በጣም ችግር ላይ ነበረ። እሱን ተስተካክሎ ተቀርፎልናል። በጣም ክረምት ላይ ስፔሻሊ በጣም እንቅስቃሴ አናደርግም ነበረ። እሱ ከተስተካከለ በኋላ ቆንጆ ያለበት ሁኔታ አሁን አሪፍ ነው። በጣም ቆንጆ አድርጎ ነው የተሰራው። በፊት ቢፎር አፍተር ብሎ ብታዩ በጣም ደስ ይለን ነበር። በጣም ትልቅ ለውጥ ነው ያለው። በጣም ትልቅ ለውጥ ማለት ነው። በፊት ብታዩት በጣም አሜዚንግ። እኛ እዚሁ ስለኖርንበት ስለምናውቀው ነው። በጣም ትልቅ ለውጥ ነው ያለው። በጣም ዋና ትኩረት ያደረግናቸው በተለይ ትምህርት ዘርፍ ላይ ነው። ትምህርት ዘርፍ ላይ ካሉ ፕሮጀክቶች ግዙፉን የያዘው ወደ 11 ፕሮጀክቶች የትምህርት ዘርፍ ነው የያዘው። 3 ፕሮጀክቶች የጤና ፕሮጀክቶች አሉ። ከዛ ውጪ የመስሪያ ቦታም ወደ 3 ብሎክ አለን። የአስተዳደር ህንፃዎች፣ የወረዳ ማስፋፋያ ህንፃዎች ወደ 2 ፕሮጀክቶች አሉ ያለ ነው። ሌላው የዴኬር ፓብሊክ ዴኬር ወይ የህዝብ ዴኬር የምንለው 2 ፕሮጀክቶች አሉ። እነሱም ኦልሞስት የተጠናቀቁት ናቸው። ሌላው የመጨረሻ ለክፍለ ከተማ አጠቃላይ ለህዝብ ለሁሉም የሚሆነው የፓርክ አለ። በጣም ወደ 3.8 ሄክታር ላይ እየተሰራ ያለው ፓርክ ይሄ በቅርብ ጊዜ የተጀመረ ነው። በዚህ ወር መጨረሻ እንጨርሳለን ብለን የምናስበው ነው። መጨረሻ ላይ በባለሀብት ትብብር እየተሰራ ያለው እና ተጠናቅቆ ለአገልግሎት ክፍት የሆነው በወረዳ 6 ላይ 54 አባወራ የሚይዝ G+4 እሱም ተጠናቆ ክፍት ሆኗል። እንደ ስኬት የምንላቸው በጥቅል ፕሮጀክቶቻችን በተያዘላቸው ጊዜ እንዲጠናቀቁ የ24 ሰዓት ክትትል ድጋፎች የነበሩበት ሁኔታዎች ናቸው። ይሄም አማካሪዎችም ኮንትራክተሮችም የኛ ባለሙያዎችም በጋራ ሆኖ በየጊዜው ፕሮጀክቶችን እየገመገሙ ችግሮችን እየፈቱ በጽህፈት ቤት ደረጃ ደግሞ በየ2 ቀኑ ሪፖርቶቹ እየቀረቡ እየገመገም የተሻለ ውጤቶቹ እንዲመጡ ተደርጓል። ቀሪዎቹ 9 ፕሮጀክቶች እነሱም በአጭር ጊዜ ተጠናቀው ለአገልግሎት ክፍት ሆናል ብዬ ነው እየሰራን ያለን። ያ ፕሮጀክት ሲሰራ በአንድ ተቋም ብቻ አይደለም። ብዙ ፈተናዎች አሉ፣ ብዙ ቻሌንጆች አሉ። ይሄንን በጋራ ተቀናጅቶ ካልመራ አስቸጋሪ ነው የሚሆነው። ስለዚህ ቅንጅታዊ አሰራራችን ላይ በጣም ጠንካራ ነው ባይዜ በየሩብ ዓመቱም አጠቃላይ ሩብ ዓመቱም ሳንጠብቃቸው ችግሮቹ ሀፕን ካደረጉ እዛ ገምገሜ በጋራ የምናስተካክልበት አንዱ ይሄ ነው። ከሁሉም በላይ የክፍለ ከተማ ኮር አመራር በተለይ አስተባባሪ አመራር ትኩረት ሰጥቶ ነው እያገዛ አንድም ቻሌንጅ ሲያጋጥም እዛ ሶልቭ የሚደረግበት ለፕሮጀክት ትኩረት የተሰጠበት መሆኑን አንዱ ማሳያ ነው። ከዛ ውጪ ተቋማቶቹ በጣም የርብርብ ማዕከል አድርጎ ተቋሙን ከማገዝ አንጻር የተሻለ መሆኑ ነው። ከሌላው የተቋሙ ሰራተኞች ራሱ የተቋሙ ሰራተኞች የስራ ባህልን ቀይሮ አጠቃላይ የኔነት ስሜትን ይዞ መሄዱ አንዱ ለውጤት አብቷል። ሌላው የኮንትራክተሮችና አማካሪዎች ናቸው። እነኚህ አካላቶች በጣም የስራ ካልቸሩን ቀይሯል። ሁለተኛ የሚሰሩበት ሁኔታዎች የሚሄዱበት ሁኔታዎች
ለተቋሙ ስኬትም የነሱ አንዱ የጎላ ሚና መሆኑም በዘንድሮ የፕሮጀክት አፈጻጸሞቻችን አይተናል በደንብ። ስለዚህ ለዚህ አካላቶች ሁሉ በተቋሙ ስም ምስጋና ማቅረብ እፈልጋለሁ። አመሰግናለሁ።